በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም በዓለም ዙሪያ ሁሉ ላላችሁ እጅግ በጣም ለተወደዳችሁና ለተከበራችሁ ወገኖች ሁሉ ይድረሳችሁ። ዛሬ አጭር ሐሳብ ይዤ በዚህ መስኮት ፊት ቀርቤያለሁ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የመልካም ሐሳብ እንጂ የክፉ ሐሳብ አይደለም ይላል። ወገኖቼ ሰዎች ለራሳቸው የሚያስቡት የተለያየ አይነት ያስተሳሰብ ደረጃ አለ። እንደገናም ሌላም ሰው ደግሞ ስለናንተ የሚያስበው ያስተሳሰብ ደረጃ አለ። የጨለማውም ዓለም ሰይጣን ስለናንተ የሚያስበው ሐሳብ አለ። እግዚአብሔር ግን ለናንተ የሚያስበው ሐሳብ ሁልጊዜ በጎና መልካም ያማረ ነው። አንዳንድ ሰዎች አላችሁ እግዚአብሔር የተዋችሁ፣ እግዚአብሔር የረሳችሁ የሚመስላችሁ። እግዚአብሔር አልተዋችሁ፣ እግዚአብሔር አይረሳችሁም። በእጆቼ መዳፍ ቀርጬሻለሁ ይላል የእግዚአብሔር ቃል። ስለዚህ እናንተ በእግዚአብሔር ዘንድ የተወደዳችሁ ናችሁ። እናንተ ለእናንተ ከምታስቡት ሐሳብ በላይ፣ ሰዎች ለእናንተ ከሚያስቡት ሐሳብ በላይ፣ የጨለማው ዓለም ለእናንተ ከሚያቅደው የትኛውም የክፋት ዕቅድ በላይ እግዚአብሔር ለእናንተ የሚያስበው ሐሳብ መልካም፣ በጎና ያማረ ነው። ዛሬ አንድ ጸሎት ልጸልይላችሁ ፈልጋለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ለእናንተ ከሚያስበው መልካምና በጎ ሐሳብ ጋር ከዚህ ጸሎት በኋላ መገናኘት እንዲሆንላችሁ በኢየሱስ ክርስቶስ ስምና ሥልጣን እጸልያለሁ። ከዚህ ጸሎት ከዚህ አጭር ቃልና ጸሎት በኋላ ብዙዎቻችሁ ከእግዚአብሔር በጎና መልካም ሐሳብ ጋር መገናኘት ይሆንላችኋል። በኢየሱስ ክርስቶስ ስም አሜን።